ሁላችንም ልጁ ላይ እንዲሆን እንዳይደርስበት የፈራነው ነገር ሆኗል። ይኸውላችሁ ከጥቂት ቀናት በፊት በለቀቀው ቪዲዮ ላይ ኮመንት ተሰጥቶ ነበር። እነዚህ ኮመንቶች ማለት ነው የምታዩዋቸው በጣም ኢንተረስቲንግ ያደረገኝ ኮመንት ግን ከስር ያለው ሰሞኑን ቃሉ ፑቲክ የሚባል ልጅ ከኢትዮጵያም አልፎ ዓለምን እያነጋገረ ሶሻል ሚዲያውን ተቆጣጥሮ እንዳለ ሰምታችኋል ብዬ አስባለሁ። Why isn't Kalu Putix responding to Instagram? 1.2 million followers. Kalu Putix is a young Ethiopian kid that's designing his own. በዚህ ልጅ ጉዳይ በእውነት ብዙ ነገር ሲያነሱ ነበር፣ ስጋታቸውን ሲገልጡ ነበር። የፈራውት አልቀረም። የቃሉ ፑቲክስ አይዲያ ተሰረቀ። የተሰረቀውም ደግሞ በፈረንጅ ነው። በራሱ ኢንስታግራም ቪዲዮ ኮሜንት ላይ አንድ የውጭ ሀገር ዜጋ የሆነች ሴት ያለችው ላምብብላችሁ። God please cover this young man and whenever he gets a deal let him not sell his soul። በአማርኛ ልበልላችሁ፣ እግዚአብሔር ሆይ እባክህ ይህን ወጣት ሸፍነውና ስምምነት ሲያገኝ ነፍሱን ወይም ስጦታውን አይሽጥ የሚል በጣም በስጋት የተሞላ ኮሜንቱን አስፍራለች። 16000 በላይ ላይክም አግኝታለች ኮሜንት ላይ ብቻ ማለት ነውና ነፍሱን እንዳይሸጥ ይሄ ልጅ የሚል ነገር ነው ብዙዎች እያነሱ ያሉት። ልጁ በጣም ቫይራል ወጥቷል። ዴይ 7 ሀገር ውስጥም ያለው ወንድማችን አንድ ያነሳው ነገር አለ። ስለሱም የምንመለከት ይሆናል። የዛሬው ቪዲዮ በጣም ወሳኝ ቪዲዮ ነው። እስከ ፍጻሜ ተከታተሉ። ሌሎችም ወቅታዊ ቪዲዮዎች አሉ። ቪዲዮ ላይክ አድርጉ፣ ሰብስክራይብ እያደረጋችሁ ጀምሩ። ስለ ማንቸስተር ዩናይትድ አንድ ቅኔ የጨዋታው መሪ ማይክል ካሪክ ስለሚጫወት ቢጫወት ዛሬ በቅኔ ያሬድ ኦልትራፎርድ መድበራ አሰልፋቸው 4-3 በተራ ፈርናንዴዝ ትንሽም ቢገባ አረተው የመራ አሲስት ሳደርግለት ለዚያ ለሊቁ ለሸሽኮ ለሚቤሞ ለሸሽኮ ለኩኛ ጆቤራ አሞራ በየምሮ በረኛ አቁሞ ከተተው በእግሩ ግራ ደጋፊዎችን ከኔ ቀልድ ሆነ ማለት ነው ሲጮሁ በጋራ ሊቨር ደረሰ አርቴታ ጆፌ አሞራ ስላስመሰሉትም ጦርነት ምንጭ መከደራ ጃንሆይ ፈርጉሰንም ጃንሆይ ሮኒም ካልገባው ብሎ ያቀራራ ይገርማል። እንግዲህ ቅኔ እግዚአብሔር የሚመሰገንበት ድንግል ማርያም መላእክት ቅዱሳን የሚመሰገኑበት ቅኔ ለኳስ ተጫዋች ያሳዝናል። ዘንድሮ ማናየው ነገር የለም። እውነት ይሄን ብዙዎች እየተሳሳቁ ሲቀባበሉ አይቻለው። እውነት ግን የሚያስቅ አይደለም። ውድ ቤተሰቦቼ እዚህ ጋር አንድ ሁለት ቪዲዮዎች አሉ ስለ ደቡብ አፍሪካ በጣም በእውነት እየሰማነው ያለው ነገር አሁንም ወቅታዊ ጉዳዮች ቀጥለዋል። ሳውዝ አፍሪካ የምትኖሩ ኢትዮጵያውያን እነዚህን ሁለት ገዳዮችን ተጠንቀቁ። እንግዲህ ኢትዮጵያውያንን ባገኙበት ቦታ ሹት እያደረጉ ነው የሚሄዱት። አላማቸው ኢትዮጵያውያንን ማጥፋት ነው። ምንም እንትን ተብሎ የሚጠየቁ ነገር የለም። ጀስት ባገኙበት ሹት አድርጎ ነው የሚያልፉትና እባካችሁ እነዚህን ገዳዮችን ባገኙበት ቪዲዮ ሰርታችሁ ለአበሻ በማሳወቅ እነዚህ እንዲያዙ በቁጥጥር ስር እንዲውሉ ማስደረግ አለባችሁ። እንግዲህ እንዳያችሁት በገበያ መሃል ነው ሹት አድርጎ እየሄዱ ያሉት። ፕሊዝ ሁላችሁም ተባበሩ። ቴንክ ዩ። ቪዲዮን አይታችኋል ብዬ አስባለሁ። ትላንትም በዚህ ጉዳይ አውርተናል እና በጣም ያሳዝናል። እባካችሁ እዛ ያላችሁ እህት ወንድሞቻችን፣ ቤተሰቦቻችን ራሳችሁን ጠብቁ። በእናታችሁ ራሳችሁን ጠብቁ። አንድ ላይ ሆናችሁ ራሳችሁን ጠብቁ። ጆንዱሶን ገብተን እናርዳለን እያሉ ነው። ዝም ማለት የለብንም። በጌታ ልጠይቃችሁ፣ እኔ ስሜታዊ ሆኜ አይደለም፣ ከልቤ ነው፣ ከነፍሴ ነው። እኔ ላይ አልደረሰም ብዬ መቀመጥ አልችልም። እኔ ሾፕ የለኝም ብዬ መቀመጥ አልችልም። እኔ ወረቀት አለኝ ብዬ መቀመጥ አልችልም። አንጀቴ አይችልም። ጌታ ምስክሬ ነው። በእነሱ ላይ የሚመጣው በኔ ላይ ቢመጣ ይሻለኛል። እኔ ብቻዬን ስለሆንኩኝ ይህ ህዝብ ከሚያልቅ ሁሌም የሚለው ነው። ሁሌም የሚለው ነው። ስለዚህ እንጸልይ ነው። አሁን ሌላ ነገር አይደለም። ለሚዲያ ታይታ አይደለም። ሌላ ነገር የምትናገሩ ሰዎች ካላችሁ ትቀሰፋላችሁ። እግዚአብሔር ይቀስፋችኋል። እኔ ከልቤ ነው። ይህን ሚዲያ እግዚአብሔር ከሰጠን በዚህ እንጸልይ፣ ተጠቅመን እንጸልይ፣ በየሃይማኖቱ እንጸልይ ወገኖች። እኔ አሁንም ብዙ መረጃም ምናምንም ንግግርም ማብዛት አልፈልግም። ጸሎትና መልካም ምኞት ነው ለነሱ የሚያስፈልጉ ያምናሉና እቺን አዘጋጃለሁ። እግዚአብሔር አምላኬ ጨለማዬን ያበራል፣
ባንተ ከጥፋት እድናለሁና በአምላኬም ቅጥሩን እዘላለሁ። የአምላኬ መንገድ ፍጹም ነው፣ የእግዚአብሔር ቃል የነጠረ ነው። በእርሱ ለሚታመኑት ሁሉ ጋሻ ነው። ከእግዚአብሔር በቀር አምላክ ማን ነው? ከአምላካችን በቀር አምላክ ማን ነው? ኃይልን የሚያስታጥቀኝ መንገዴንም የሚያቀና እግሮቼን እንደ ብሖር እግሮች የሚያረታ በኮረብቶችም የሚያቆመኝ እግዚአብሔር። በእርሱ ለሚታመኑት እግዚአብሔር ጋሻ ነው። ጋሻ መከታ ይሁናችሁ። የዚህ ልጅ ጉዳይ ራሱ በጣም ያሳዝናል። በኔጌቲቭ ኮሜንት ነው ራሷን ያጠፋችሁ የምትሉ ሰዎች አንደኛ የቦኒን ታሪክ የማታውቁ ሰዎች ናችሁ። አታቋትም ቦኒን ማለት ነው። ሁለተኛ አፋን ኦሮሞ መስማት የማይችሉ ሰዎች ናችሁ። ልተርጉምላችሁ። ጉያን ኩነ ከልፍቶ እርግጠኛ ነኝ ይቺ ቀን እንደምትመጣ እርግጠኛ ነበርኩ። ይቺ ቀን እንደምትመጣ እርግጠኛ ነበርኩ። የሆነ ታሪክ አለ ማለት ነው። ከናፍዩ አናን መጅረኝ ነገራ ከዚህ በኋላ ህይወት በቅቶኛል። ሰርቼ የምኖረውን ህይወት አይቻለሁ። ወርን ስንገደቺ ሰዲፋማ ማቲንኮ በሎቲኮ ህሪዮንዲኮ እንዲኬሰ ይፋሙ ዳና ጎዳ አና ከናቦዴ በቆና ከናገኑ እኔ ከዚህ በኋላ እረፍት የሚሰጠኝ ጂዮካን ጋይሎ ሶንታኔ ስራም አይደለም ትዳርም አይደለም። ኮሜንት አላለችም። የእናንተ ኮሜንት አላለችም። ከናቦዴ በቆና ናገኑ ዱወቆፋል ከዚህ በኋላ እረፍት ለኔ የሚሰጠኝ ብቸኛው ነገር ሞት ነው። ይሄ ነገር እንደሚመጣ አውቃለሁ። አንድ ሴት ከምትኖረው ወንድ ጋር ደስተኛ ከሆነች ዝና አላት እቺ ልጅ ከመንገድ ላይ እግዚአብሔር ያነሳት ልጅ ነች። ቦኒ ማለት እንደ ወንድ ሰፈር ውስጥ ትዘል ከነበረው ትጠጣ ምን ትል ከነበረው እግዚአብሔር አክብሮ ትዳር ሰጥቷት ዝናን፣ ገንዘብን፣ መኪናን፣ ቤት እግዚአብሔር የሰጣት ሴት ነች። እግዚአብሔርን በጣም እያመሰገነች ትኖር የነበረች ልጅ ነች። ቦኒ ማለት እማታቋት ሰዎች ናችሁ ኤክስኪውዝ እያደረጋችሁ ያላችሁት። ፕሊዝ ሳምቲንግ ችግር አለ። እኔ ከባለቤቴ ጋር ከኑሮዬ ጋር ከምኔ ጋር ደስተኛ ከሆንኩ የሆነ መንገደኛ ኮሜንት ጻፈ ብዬ ራሴን ላጠፋ? ሊያውም ቦኒ እሳት ውስጥ አልፋ የመጣች ሴት ከስንት እሳት እግዚአብሔር አስመልጦ ዛሬ አክብሯት እግዚአብሔርን እያመሰገነች እየኖረች ያለች ሴት ነች። በእናንተ ኮሜንት ራሷን ያጠፋችሁ ወይስ ምን ለመደበቅ እየሞከራችሁ? የጊዜ ጉዳይ ነው እንጂ የቦኒ ትክክለኛ እውነት መውጣቱ አይቀር። ከባሏ ጋር ዋጡት፣ ብትፈልጉ ዋጡት። ችግር ነበረ። በእርግጠኝነት ከጀርባ ፖሊስ እየሰራ ነው ብዬ አስባለሁ። በዚህ ጉዳይ አሁን ሶሻል ሚዲያ ላይ እንዳለ እየተናፈሰ ያለው የሷ የመሞታው ምክንያት ኮሜንት ላይ ሰው ኔጌቲቭ ነገር ጽፏል በሚል ነው። ግን እውነታውን በእውነት ፖሊስ እየሰራ ነው ብዬ ተስፋ አደርጋለሁ። ውድ ቤተሰቦቼ አሁንም እጅግ በጣም ድንቅ የሆኑ ቪዲዮዎች፣ ወቅታዊ ቪዲዮዎች አሉ። ላይክ አድርጉ። ላስታውሳችሁ የቃሉ ፑቲክ ቪዲዮ ጋርም እየደረሰ ነው። አንድ ሁለት አጠር ያሉ ቪዲዮዎች ነው ያሉት። አባ ለምንድን ነው ሁልጊዜ መጽሐፍ ቅዱስ የምታነበው? ምን ጥቅም አለው? በዚህ አሮጌ ቅርጫት ዋይዘሽልኝ። በዚህ አውስ እሺ አባ አይቻልም እኮ። ግድ የለሽም እንደገና ሞክሪ። ምስራች ዜና ደስታን አብሳሪ ተሸክመ ዜና ዛሬም ለሀገራችን ምስራች ዜና ገብርኤል አይቻልም። አባ በቅርጫቱ ማምጣት አይቻልም። ነይ ልጅ እውነት ነው። ቅርጫቱ ውሃ ማቆየት አይችልም። ግን በደንብ ተመርፈሽ ከመጀመሪያው ጋር አንድ አይነት ነው አይደለም? በጣም ንጹህ ሆኗል። መጽሐፍ ቅዱስን ማንበብ ልክ እንደዚህ ነው። ያነበብነው ሁሉ ልናስታውስ እንችላለን። ነገር ግን ውሃው ቅርጫቱን እንዳጸዳ ሁሉ እኛም የእግዚአብሔር ቃል ልባችንን፣ አይምሮአችንን ያጸዳዋል። በትክክል ወንድማችን ለአስተማሪ ቪዲዮ እናመሰግናለን። ሰሞኑን አርሲ ላይ እየተደረገ ያለውን ነገር እንግዲህ እንደምትሰሙት ነው። የሰው ልጅ ጭንቅላትና ልብ ተሰጥቶት በዚህ ልክ ለምን አረመኔ እንደሚሆን እኔ ምንም አይገባኝም። ምን ጥቅም እንደሆነም ራሱ አላቅም። ሰው ገለህ በዛ ግፍ በዛ ጭካኔ ወይ እኛ እንድንጨነቅ ነው? እኛ እንደዚህ ግራ እንድንጋባ ነው? እኛ እንድናነባ ነው? ምንድነው የምታገኘው? ሰው ገለህ ሰውን የሚያክል ክቡር ፍጡር ገለህ እንዴትስ ነው እሺ የሚልህ?
እንዴ እንዴት ነው ሰው እንደ ከብት እንደዚህ ስታረድ እንዴ ስሜቱስ እንዴት ነው የሚመጣልህ? አረ ድምጽ እንናቸው በኪዳነ ምሕረት ቲክቶክ ቪዲዮ የምትሰሩ ሰዎች እንዳለ ማለት ነው። ይሄን ነገር በቻልነው መጠነኛ ድምጽ ሆነን እናስቁመው እባካችሁ። እኔ ድርብርብር ነው ያለኝ ነው የምልህ። ኪዳነ ምሕረትን በቻልነው መጠን የሰው ልጅ እስኪገደል እኔ እንጃ እኔ አላውቅም። ብቻ እባካችሁ የላይኛው ይታረቀን። ስንት ዓመት ሙሉ ድምጽ እንሁን? ስንት ዓመት ሙሉ እንጩህ ስለ አርሲ ጉዳይ? አርሲ የደም መሬት የደም ምድር፣ አቤት 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 የፈሰሰው ደም ብዛት። ምን አይነት ሀገር ነው አርሲ ሲባል? እውነት አርሲ ሲባል በእርግጠኝነት ሁላችንም አይምሮ ላይ የሚመጣው የክርስቲያኖች ሞት፣ የክርስቲያኖች መታረድ፣ ደም ነው አይምሮአችን ላይ የሚመጣው አሁን አርሲ ሲባል። በቃ አሁንም ይሄ አዲስ ነው እንግዲህ ምን ይባላል እንግዲህ በቃ ሰውም ተለማምዶ ችላ ብሏል። የሃይማኖት አባቶችም የቤተክርስቲያን አባቶችም በቃ ኖርማል ነው አርሲ ላይ ኦርቶዶክሳዊ ሞት ማለትና ቃላት የለኝም። ውድ ቤተሰቦች እስቲ ለሚመለከተው አካል አድርሱ፣ ቪዲዮን ሼር አድርጉ። የወንጌል ድምጽ እንኳን ሂዶ አይዟችሁ ሊያጽናናቸው አባት እኮ ያጡበት ምዕመናን ቦታዎች አሉ። እስከ ጽንፍ ቤተክርስቲያን ድረስ እኛ ራሳችን ተልእኮውን ይዘን ማገልገል እንድንችል ተልእኮ መውረድ አለበት። ሰልጥነን ብቻ መቅረት የለብንም። መድረስ ያለብን ቦታ ምስራቅም ይሁን ምዕራብ፣ ሰሜንም ይሁን ደቡብ ተጠርተን አገልግሎ በተባልንበት ቦታ እንድናገለግል ይሄ በውሳኔ ጸድቆ እንዲተላለፍ እንፈልጋለን። ሰልጥነን ብቻ ከቀረን ምን ዋጋ አለው? ምን ዋጋ አለው? ይሄ ልንደርስላቸው የሚገባ ህዝቦች አሉ። ዛሬ እውነት ተሰቃይተው ታስረው ለዚች ቤተክርስቲያን ብዙ መከራ ተቀብለው የወንጌል ድምጽ እንኳን ሂዶ አይዟችሁ ሊያጽናናቸው አባት እኮ ያጡበት ምዕመናን ቦታዎች አሉ። በቆራጥነት እንላክ፣ እንሄዳለን፣ እናገለግላለን። ተልእኮችን ይሄ ነው። ግን ውሳኔ ያስፈልገዋል። ምክንያቱም አንድ ሰው በፍላጎቱ ተነስቶ ሄዶ አገለግላለሁ ቢል ማላከክ ከየት መጣሃል? ሰርኩላር ያስፈልጋል። በውሳኔ የተያዘ ሰርኩላር ያስፈልጋል። እናንተ በመከራ ውስጥ ያላችሁ፣ በልዩ ልዩ ፈተና ውስጥ ያላችሁ፣ ወዳጅ የጠላችሁ፣ ዘመድ የራቃችሁ፣ ተስፋ የሰጧችሁ ሰዎች ሁሉ ቃላቸውን አጥፈው ፊታቸውን ያዞሩባችሁ እናንተ አንድ ነገር እላችኋለሁ። ወድቃችሁ ከስዕሏ ፊት ተማጸኗት። የእናት ልመና አንገት አያስቀንስም፣ ፊት አያስመልስም። እናታችን ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም የሁላችንም ጸሎትና ልመና ተስማ። በተለይም በስደት ያላችሁ በሰው ሀገር አዛኝቷ እናታችን ድንግል ማርያም ምርኩዝ ትሆናችሁ። የሎዛዋ ማርያም፣ የግምጃ ቤቷ ማርያም፣ የግሸኗ ማርያም፣ የአክሱሟ ማርያም፣ ተደባበ ማርያም፣ ጽዮን ማርያም፣ የእንጦጦዋ ማርያም እናታችሁ ድንግል ማርያም ወድቃችሁ ምትለምኗት ምትማጸኗት እያደጋችሁበት በተወለዳችሁበት አካባቢ እመቤታችን የምትለምኑ እናንተ ኦርቶዶክሳውያንና የክርስቲያን ወገኖች የድንግል ማርያም ልጆች ኤርትራውያን ኦርቶዶክሳውያን ድንግል ማርያም ከነደደ እሳት ታውጣችሁ። የጭንቃ አማላጅቷ ትድረስላችሁ። የታመማችሁ ትፈውሳችሁ፣ የተጨነቃችሁ ታረቃችሁ። አሜን። ሰው ላጣችሁ ሰው ናት ድንግል ማርያም። አሜን። እናት ናት፣ እህት ናት፣ ዘመድ ናት፣ ወዳጅ ናት፣ ልብስ ናት፣ ቁርስ ናት፣ ሁሉ ነገር ናት። ከዘመድ በላይ ቅርብ ናት ድንግል ማርያም። ትድረስላችሁ። እነሆ ቀናችሁ ያማረ የሰመረ ይሁንላችሁ። አሜን፣ አሜን፣ አሜን። ይሁን ይደረግልን፣ አባታችን ይሁን ይደረግልን። ጊዮርጊስ ኃያል መስተጋድል። ውድ ቤተሰቦቼ ዛሬ ሚያዝያ 23 ነው። እጅግ በጣም ታላቅ በዓል ነው። ፀሐይ ዘልዳ ኮከብ ዘልዳ የኢትዮጵያ ገበዝ ቅዱስ ጊዮርጊስ ሊቀ ሰማዕታት ቅዱስ ጊዮርጊስ ሰማዕትነትን የተቀበለበት በጣም ትልቅ ዕለት ነው። ትልቅ በዓል ነው። እንኳን አደረሳችሁ። ቅዱስ ጊዮርጊስ አባቴ ጠባቂ እያላችሁ ሁላችሁም ኮሜንት ላይ ጻፉ። ጌታዬ ኢየሱስ ክርስቶስ ፈጣሪና አምላኬ መሆኑን ለመሰክር ነው የመጣሁት። ከሙታን አንስቶ ሕይወት የሰጠን እኛን ለማዳን ሲል ስለ ኃጢአታችን የሞተልን እሱ ነው። ጌታዬ ይሁንልኝ በማለክቶቻችን ላይ ሲሰባበት ያንተ ጣዖቶች ሕይወት አልባ ቁዛን ናቸው፣ ድንጋይ አይደሉም። በትክክል ለዚህ ሁሉ ንቀቱ ምን አይነት ቅጣት ሊፈረድበት ይገባል ትላላችሁ? በገመድ ይንጠልጠል። ገመድ መሆን የለበትም። አምንበታለሁ በሚለው መስቀል ላይ ይጨንቅ። ለሥርዓታችን የማትገዛ ከሆነ የማሰቃያው መንኮራኩር ይጠብቅሃል። በጉልበቴ ስር ተንበርክከህ እንድትገዛልኝ ያደርግሃል። ምሕረትንም ብትሻ እንኳን አምላክህ በፍጹም ሊያስጥልህ አይችልም። እግዚአብሔር ኃያል ነው። አስታውስ፣ እነ ኔሮን ቄሳርና ሄሮድስ ሰይጣንን አምላካቸው አድርገው ተመክተው ነበርና
ዙፋናቸውን አጡ፣ አሰቃቂ ሞትንም ሞቱ። በቃ ይህን መናኛ ወዲያ ውሰዱልኝ። በግረሙቅ አስራችሁ ገላው እስኪደማ ሰቅላችሁ ግረፉት። ስለ ጌታው ፍቅር ጊዮርጊስ መቻፈረ፣ እኔ ክርስቲያን ነኝ ብሎ መሰከረ። ኢየሱስ ክርስቶስ አብዝቶለት ጸጋ፣ ነፍሱ ተገዛች ሳለ ሥጋ። ፈጥነ ቅረበን ጊዮርጊስ፣ ፈጥነ ቅረበን ጊዮርጊስ፣ ለአምላክ እየታመንክ እስከ ሞት አክሊልን አገኘ ፍጡነ ረድኤት። ፍቅሩ ረድኤት በረከቱ ይብዛልን። ፍጡነ ረድኤት በጣም ሰውን ለመርዳት በፍጥነት የሚመጣ ቅዱስ ጊዮርጊስ አሁንም ከተለያየ በሽታ ህመም ከአደጋ እሱ ፈጥኖ ያድነን ይታደገን። ውድ ቤተሰቦቼ ቅድም ርዕስ አድርገን የተነሳነው ቪዲዮ ላይ ደርሰናል። ቃሉ ፑቲክ በጣም ሶሻል ሚዲያ ላይ ቫይራል ወጥቶ ዓለም አቀፍ የሆነ ልጅ ነው። እስቲ አንድ ቪዲዮን ተመልክተን ልጁ ይሄ ነው። በቃ ምን ልበላችሁ በጣም ዓለም አቀፍ ሆኖ ቫይራል ወጥቶ ቪዲዮቹ በጣም ቫይራል ናቸው። ኢን ሚሊየንስ ነው። ኢንስታግራም ላይም ቲክቶክ ላይም ዓለም ሙሉ ለሙሉ እያወራ ነው ስለሱ ነጮች ራሱ። Why isn't Kala Putix responding to Instagram? 1.2 million followers in less than a few months, and now Instagram wants to get a hold of him. Now Instagram has 700 million followers. They commented they want to get in touch with him and repost him on the account, and he liked the comment, and that was it. He posted his video here a few days later, and I haven't seen anything on Instagram's page yet, but maybe they're working on something right now. Who knows? He's super humble. He has no advertisement, sponsorships, or anything. He's also only following one person right here. That's it. I personally think he's just a really humble kid. He got fame pretty much overnight. This is a lot to deal with in process. He's a kid. He just wants to keep making videos, and we just gotta support him and love him. That's it. እንግዲህ በጣም ልጁ ቫይራል ከመውጣቱ የተነሳ ኢንስታግራም 700 ሚሊዮን ፎሎወር ያለው የኢንስታግራም አካውንት ራሱ ማለት ነው። ኢንስታግራም የአፕሊኬሽኑ ዋናው ኮሜንት አድርጎ ቪዲዮ ላይ ሌትስ ኮላብ ብሎ ነበር። አብረን መስራት እንፈልጋለን ብለው ኢንስታግራም ራሱ ዲኤም አድርገውለት እስካሁን ድረስ ሪፕላይ ያደረገው ነገር የለም። በውስጥ ሜቢ እየሰሩ ይሆናል፣ ግን እስካሁን ድረስ ኦፊሻል የሆነ ነገር የለም። 5 ቀን አልፎታል ራሱ አሁን ይሄን ቪዲዮ ሰራላችሁ። ኢንስታግራም ለሱ ኮሜንት ካደረገ እስካሁን ድረስ ግን ምንም አይነት ነገር ያየነው ነገር የለምና ብዙዎች ይሄ ልጅ በእናታችሁ እቺን ቻንስ እንዳያጣ ምንድነው ማንበብ አይችልም ኦር ንግግር አይችልም ይሁን ምንድነው ችግሩ? ቆይ ግን እኔ የምላችሁ የቃሉ ፑቲክስ አላማ ምንድነው ነው? አላማው ምንድነው? ልጁ ቪዲዮዎቹ ቫይራል ናቸው፣ ፈምሰዋል። አካውንቱ ኦልሞስት 1 ሚሊዮን እየተጠጋለት ነው። አሁን 1 ሚሊዮን ገብቷል፣ እያገኘ ነው። በጣም ብዙ በሱ ቪዲዮ ሰርቷል። ይሄን ቲክቶክ መሆኑን አልገባውም። አልጎሪዝሙ የሆነ ሰዓት ላይ ይሄ ልጅ እንዳያጠፋው ሳይጠቀምበት ቢያንስ 500,000 ፎሎወርስ እንደደረሰ ማለት የሆነ መላ መስራት አለበት። ወይስ ምንድነው ችግሩ? ማውራት አይችልም? መስማት አይችልም? ኮሜንት ይጻፍለታል። ኩሩ ደሃ ነው። ቪዲዮ ሪፕላይ ያደርግ አይሚን ማለት ኮሜንት ሪፕላይ በጣም ብዙ ሰው ይጽፍለታል። እና ከጥሩ ሰዎች ጋር ተገናኝቶ ከኦዲዮ የሆነ አሪፍ ነገሮችን መስራት መቻል አለበት። ወደ ፕሮሞሽኑ መምጣት አለበት። ላይፉን መቀየር አለበት። ካልሆነማ ዝም ብሎ ማለት 1000 ቪዲዮ ቢለቅ ምን ትርጉም አለው? እኔ የሆነ የምታውቁ ሰዎች ምናምን ነገር ብትረዱት ሳፖርት ብታደርጉ ደስ ይለኛል። አይ የሆነ ጊዜውን ሳይጠቀም እስካሁን ድረስ በጣም ብዙ ነገሮችን ማድረግ ይችላል ስላችሁ አካውንቱም እያደገ መላም እየሰራ ላይፉንም እያስተካከለ አብሮ ማስኬድ ይችላል። ግን ጀለስ በየቀኑ ቪዲዮ ትለቃለች። ድሃ በቃ ኩሩ ድሃ ነች። ማንንም አሰማ እና የሆነ ደግሞ የሆነ የቲክቶክ አልጎሪዝም ታውቁታላችሁ። ሶ አጫጭር ቪዲዮዎች ምናምን ስለሆኑ የሆነ ሰዓት በቃ ይረሳል። የራሱ ጉዳይ ምናምን ነገር ሶ የራሱ ላይፍ ነው። ቴዲ አልበም ካወጣ ሳምንት ሞላ። አሁን እንደባለፈው ሳምንት አይደለም። ገባችሁ አይደላችሁ? ፈለጉ ማንም እንደዛ ትኩረት ሰጥቶ አይልም፣ አይሰማልህም። እና ሁሉም ነገር በትኩሱ ነው። ጀለስ ስራዎቿ ጸዴ ናቸው። ይመቻችሁ። እንዲህ አይነት አስተያየቶች በጣም ብዙ ናቸው። ውድ ቤተሰቦቼ እዚህ ወንድማችን ላይ እየተሰጡ ያሉት እውነቱን ለመናገር የሁላችንም ነው ማለት ይቻላል። በተለይ ሀገር ውስጥ ያሉትን ስፖንሰሮች አይፎን እንስጥ ልብስ እንስጥ እያሉ የሚያስጨንቁት እነሱን ተዋቸው። ግን ለዓለም አቀፍ ብራንዶች ለኢንስታግራም ምናምን ካልመለሰ እንግዲህ ምን ይባላል ማለት ከነሱ የበለጠ ማን አለ?
ኢንተርናሽናል መሆን ነው ዋና አላማው። ዶክተር ቴድሮስ አዳነም በዚህ መንገድ ያላቸውን ፍቅር ለሱ አሳይቷል። ኢትዮጵያኖች ታሪክ ሰርታችኋል፣ እንኳን ደስ አላችሁ። ትናንትና እንደሚታወሳችሁ እንግዲህ አንድ ቪዲዮ ሰርቼ ነበር። ይሄም እንግዲህ ኢትዮጵያ የሆነውና የመጀመሪያው የኢትዮጵያ ኢንተርናሽናል ቲክቶከር የሆነውን የቃሉ ቡቲክስን ተንተርሶ በዚህ መልኩ የራሱን የሆነ የፋሽን ብራንድ ያለው ግለሰብ ቪዲዮ ሰርቶ ነበር። ለዚህም ኮንተንት ባለቤት ለቃሉ ቡቲክስ ምንም አይነት ሪኮግኒሽን ሳይሰጥ ቪዲዮ ሰርቶ ነበር። አክቹሊ እኔ ገና ቪዲዮን ዲስከቨር ሳላደርገው ነበር ኢትዮጵያኖች ወደዛ መጉደፍ የጀመሩት ወደ ኮመንት መሄድና የዚህ ኮንተንት ባለቤት ኢትዮጵያዊ እንደሆነና ታዳጊ ልጅ እንደሆነ ፎቶውን በዚህ መልኩ በማስቀመጥ ብዙዎች እንግዲህ ኮመንት እያደረጉ ነበር። እኔም ተናግሬ ነበር፣ እኔም ሄጄ ኮመንት አድርጌ ነበር። ዛሬ አዲስ የሰራውን ቪዲዮም ሆነ ትናንትና የሰራው ቪዲዮ በዚህ መልኩ እንግዲህ በኮመንት ተጥለቅልቆ ነበር። በነገራችን ላይ ኢትዮጵያኖች ብቻ አይደለም ኮመንት ያደረጉ የነበሩ በዓለማችን ላይ የሚገኙ የተለያዩ ዜግነትና የተለያዩ ሀገራት የሚኖሩ ሰዎች የቃሉ ቡቲክስን ከዚህ በፊት ቪዲዮ የተመለከቱ ሰዎች ኮፒራይት ነው የልጁ ንብረት ነው እሱንም አፕሪሺየት ማድረግ አለበት ሪኮግኒሽን መስጠት አለበት ብለው ኮመንት ያደረጉ የነበሩት። ታዲያ በተጨማሪ ይሄም የሚያሳየው ልጃችን ኢንተርናሽናል እንደወጣ ነው፣ አንዱ ፕሩፍ ነው። ታዲያ እሱም የሰራውን ስህተት አምኖ በዚህ መልኩ እንግዲህ አዲስ በሰራው ቪዲዮ ላይ ዲስክሪፕሽን ላይ በዚህ መልኩ አስቀምጧል። ብዙ ኢትዮጵያኖች ለሰጣችሁኝ ኮመንት እጅግ በጣም ነው አድርጌ ማመሰግናችሁ። የብቻ አይደለም ፀሐያማ ወደ ሆነች ኢትዮጵያ መምጣት ፈልጋለሁ፣ ኢትዮጵያ መጎብኘት ፈልጋለሁ። መጎብኘት ብቻ አይደለም ይሄንን ኮንተንት የፈጠረውና የዚህ ኮንተንት ባለቤት ከሆነው ከቃሉ ቡቲክስ ጋር ቪዲዮ መስራት ፈልጋለሁ። ፎሎ ስላደረጋችሁና ሰብስክራይብ ስላደረጋችሁ በጣም ነው ማመሰግነው ብሏል። ባይ ዘ ዌይ ፎሎ በጣም ጨምሯል። ዋናው ነገርና ስራችን እንደሰራን የሚያሳየው ግን ለቃሉ ቡቲክስ የሚገባውን ክብርና ሪኮግኒሽን በዚህ መልኩ ሰጥቷል። ከሱ ጋርም ኢትዮጵያ ድረስ መጥቼ ኮንተንት መስራት ፈልጋለሁ ሲል እንግዲህ በዚህ መልኩ ሜንሽን አድርጎታል። በቃ ምን ማለት ይችላል? አረንጓዴ ጎርፍ ነው የሆናችሁበት። ኮመንቱ እጅግ በጣም ተጨናንቋል በዓለም አቀፍ ደረጃ እንዲሁም ኢትዮጵያ ውስጥ የሚገኙ ሰዎች ወደዛ ኮመንት በመሄድ እንግዲህ እውነታውን አሳይተውታል። ቪዲዮዎችም እንደምትመለከቱት በጣም ቫይራል ወጥተውለታል። ከዚህ በፊት የነበረውን ቪዲዮ እንግዲህ ከላይ እንደምትመለከቷቸው ናቸው። የአሁኑ ቪዲዮ ግን በሱ ኮንተንት ምክንያት በልጃችን ኮንተንት ምክንያት ከፍ አድርጎታል። የሚገባውን አፕሪሺዬሽን እና የሚገባውን ሪኮግኒሽንም እሱም ሰጥቷል። ኢትዮጵያ እመጣለሁ እናንተን ጎበኛችኋለሁ ከሱ ጋርም ኮንተንት ሰራለሁ ሲል ኢንተርናሽናሊ ለመጀመሪያ ጊዜ በኢትዮጵያ ታሪክ ኢንተርናሽናሊ ቫይራል የወጣውና በዓለም ዘንድ ታዋቂ የሆነው ልጃችን አፕሪሺዬት አድርጓል። በነገራችን ላይ በትናንትናው ምሽት ላይ እንደተመለከትኩት የዓለማችን የጤና ሚኒስትር ዋና ዳይሬክተር የሆኑት ዶክተር ቴድሮስ አዳነም በዚህ መንገድ ያላቸውን ፍቅር ለሱ አሳይተዋል። አብሶሉትሊ ፌኖሜናል ሲሉ እጅግ በጣም አስደናቂ ነገር እንደሆነ እንግዲህ በዚህ መልኩ በትዊተር ፔጃቸው እሳቸው ማጋርተዋል። አዳየ ማለት ምን እንደሆነ ታውቃላችሁ? ልጃችን በዓለም አቀፍ ደረጃ በኖርማል ሰዎች ብቻ ሳይሆን የሚታወቀው ዓለማችን የሚመራት መሪዎች ስለዚህ ልጅ ስለዚህ እንቁ ልጃችን እንግዲህ ያውቃሉ ማለት ነው። እናንተ ግን እጅግ በጣም ጀግና የሆናችሁ ሰዎች ናችሁ። ኢትዮጵያኖች ስንተባበር ይሄንን ድረስ መድረስ እንችላለን። የቃሉ ቡቲክስን ዋናውን አካውንት ከስር ሜንሽን ማድረግላችሁ ይሆናል። ብሩክ ላይ መልካም ቀን ይውላችሁ። ኢንትሮ ላይ መግቢያ ላይ አንድ ያስተዋወቃችሁ ነገር ነበር። በጣም ስንፈራ የነበረው ነገር ልጁ ላይ ሆኗል ብያችሁ ነበር። እስቲ ጉዳዩ ምንድነው የሚለው አብረን እንመልከት። የፈራሁት አልቀረም። የቃሉ ቡቲክስ አይዲያ ተሰረቀ። የተሰረቀውም ደግሞ በፈረንጅ ነው። ቆይ ላሳያችሁ። ይህ ሰውዬ 1 ሚሊዮን ፎሎወር ነው ቲክቶክ ላይ ያለው። ዩ ካን ኢማጂን ውጪ ሀገር ነው ያለው። በጣም የተሻሻሉ እቃዎችን ነው መጠቀም የሚችለው። ቃሉ ቡቲክስ መጠቀም ከሚችለው በላይ የሁላችንም እንደምናውቀው በወዳደቀ ነገር ነው ቃሉ ቡቲክስ የሚጠቀመው ማለት ነው። ስለዚህ ይህ ሰውዬ የእሱን አውትሻይን ማድረግ ይችላል። በጣም ብዙ ኦፖርቹኒቲዎች ያሉት ሰውዬ ነው ውጪ ሀገር በመሆኑ ብቻ ማለት ነው። እና ከዚህ ውስጥ ምን አየው ይመስላችሁ? የቃሉ ቡቲክስ ዝምታ በጣም ብዙ ነገሮችን እያበላሸበት ይመስለኛል። ቃሉ ቡቲክስ ኢንስታግራም እራሱ ጽፎለታል፣ አናግረኝ ብሎታል። ዴም ላይ አውርተው ሊሆን ይችላል። ኮሜንት ላይ ግን ምንም አይነት ሪስፖንስ አልሰጠም። ያን አለማድረጉ ግን የሱን መንገድ በጣም ብዙ ሰዎች ሊሻሙ ነው የሚበዙት። እኔ ይሄንን መልእክት ማስተላለፍ የምፈልገው ቀጥታ ላንተ ነው። ወጥተህ ኦፊሻሊ ከዚህ ድርጅት ጋር ተዋውያለሁ፣ ከእገሌ ጋር እንደዚህ ብያለሁ። ኢቭን ውስጥ ለውስጥ እንኳን ብትሰራ ማለት ነው፣ ውጪ ላይ ምንም ባታደርግ ለራሱ ወጥተህ ኦፊሻሊ መናገር ያለብህ ነገር አለ። ምክንያቱም ዝም እያልክ በመጣ ቁጥር አሁን በጣም ብዙ ዜና ተሰርቶበታል። በአፍሪካ ሚዲያዎች ላይ በጣም ብዙ ዜና ተሰርቶበታል። ኢንስታግራም አናግሮት ዝም ብለዋል የሚል ማለት ነው። ለዛ ነው እነዚህም ሰዎች አይዲያውን እየሰረቁት ያሉት። ሌላው ደግሞ ማናጀር ቢኖረው የመክሰስም ምንም ማለትም መብት አለው። ምክንያቱም ይሄ ሰውዬ ሊትራሊ እሱ የተጠቀመው ሙዚቃ ነው ለራሱ የተጠቀመው ማለት ነው። ከሙዚቃው አልቀረ ከስታይሉ አልቀረ ኤቭሪቲንግ ነው የሱን የወሰደው እና አሁን ከሱ ስታይል በመነሳት በጣም የተሻለና የሚያማምር ዲዛይኖችን መስራት ይችላሉ። which means የሱን ኦፖርቹኒቲ በግማሽ ነው የሚወስድበት እና አሁን እንዳለቅ አሁን እንደተወደድክ አሁን እንደተፈለክ በዚቹ አጋጣሚ እግዚአብሔር ባመቻቸልህ አጋጣሚ ተጠቀምበት ነው የኔ ምክር። የእናንተ ደግሞ ምን እንደምትሉ እስቲ ኮሜንት ላይ ጻፉልኝ። መልካም ጊዜ። ቤተሰቦች ምን ይባላል ልጁ አወራ አይናገር አይጋገር። በእውነት ቅድም ብያችኋለሁ ይሄ ነው በእውነት። አሁን ሌሎችም ብዙ ቪዲዮችን እያየን ነው የሱን ኮፒ ፔስት በቃ አድርገው ብዙዎች እንትን እያሉ ነውና ሰበን እንግዲህ የተለያዩ ነገሮችን የሚሆነውን ማይሆነውንም ነገር ሁሉ ከ6 ጋር የሚያገናኘው ውድ ወንድማችን እስቲ ምን አለ? ከጥቂት ቀናት በፊት በለቀቀው ቪዲዮ ላይ ኮመንት ተሰጥቶ ነበር። እነዚህ ኮመንቶች ማለት ነው የምታዩዋቸው። በጣም ኢንተረስቲንግ ያደረገኝ ኮመንት ግን ከስር ያለው ኮመንት ነው። የብሪቲሽ ሞዴል የሆነችው
ናኦሚ ካምቤል የሰጠችው አስተያየት በጣም አቴንሽንን ስቦታል። ወንድሞቼ ለምን መሰላችሁ? እንግዲህ የፋየር ምልክት አደረገችና ሁለት ካጠገቡ የኢትዮጵያን ሰንደቅ ዓላማ አሁን አገሪቷ እየተጠቀመች ያለችውን ኮከብ ያለውን ሰንደቅ ዓላማ አረገች ማለት ነው። እንዴት አወቀች ልጅ ኢትዮጵያዊ? ይገርማል በጣም ወንድሞቼ፣ ስቲል ጠይቃችሁ እንዴት አወቀች? እንግዲህ ልታቅበት የምትችላቸው መንገዶች ወይ ልጁን እየተከታተለችው ነበረ እና ልጁ የት ሀገር እንደሚኖር አጣርታ ነው ኮመንት የሰጠችው፣ ወይ ደግሞ የሆነ ሰው ነግሯታል፣ ወይ የሆኑ ኤጀንቶች ኢትዮጵያ ነው ልጅ ያለው ብለው ነግሯታል፣ ወይ በሌላ ምክንያት። ይሄን የምለው ዝም ብዬ አይደለም፣ ኤጀንቶች አሳያቸዋለሁ። በጣም ከባድ ሰው ስለሆነች ማለት ነው። በጣም ጥሩ አይደለም እዚች ልጅ አይን ውስጥ ይሄ ልጅ መግባቱና ኢትዮጵያንም ይውላችሁ ስቲል እየተከታተሏት ነው። የኢትዮጵያን ቲኔጀርሶችን እየተከታተሏቸው ነው። እነማ እነ ናኦሚ ካምቤል የነ ጊሼል ማክስዌል ጓደኛ። እስቲ እዚህ ጋር ይብቃን፣ በእውነት እዚህ ጋር ይብቃን። ምን ይባላል ውድ ቤተሰቦች? ማለት ሁሉንም ነገር በቃ በኔጌቲቭ ወይ ማየት፣ ሁሉም ነገር ከስድስት ጋር ከሰይጣን ጋር ማገናኘት በሽታ አይመስላችሁም? አንዳንዴ የማይንድ ዲስኦርደር አይመስላችሁም? ህመም በሽታ ይመስለኛል። እኔ በበኩሌ እኔን ከጠየቃችሁኝ በሽታ ይመስለኛል። በእውነት በሽታ ብቻም ሳይሆን ለሰይጣን የተለየ ከእግዚአብሔርም በላይ ቦታ መስጠት ይመስለኛል። በቃ ሁሉንም ነገር ከተሳካል እግዚአብሔር ሳይሆን ሰይጣን ነው። ጥሩ ሌቭል ላይ ዓለም አቀፍ ኮንክ ጥሩ ደረጃ ከደረስክ ሰይጣን ነው። ይሄ ለሰይጣን ትልቅ ቦታ መስጠት ነው። እግዚአብሔርን ዝቅ ማድረግ ነው የሚመስለኝ። ኔጌቲቭ ብቻ ሳይሆን እግዚአብሔርን ዝቅ ማድረግ ይመስለኛል። ከእግዚአብሔር ጋር ሆነን ምን የምናጣው ነገር አለ? ደግሞ ለዚህ ዓለም ነገር ምንድነው? ከእግዚአብሔር ጋር ሆነን የምናጣው ነገር ግን በቃ ከእግዚአብሔር ጋር የሆነ ሰው ደሃ ነው፣ ምንም ነገር የሌለው። ከሰይጣን ጋር ከሆነ ግን ዓለም አቀፍ ትሆናለህ፣ ይሳካልሃል። እንደዛ እኮ ነው የሚገርማችሁ ነገር። ሰው ሲሳካልህ ስድስት የሚሉ ነው ሰዎች። ብቻ በጣም ነው ያዘንኩት። አንዳንድ የሚያነሳቸው ጥሩ የሆኑ ነገሮች አሉ። ልጁ ይጠንቀቅ። ዓለም አቀፍ ሲሆን ብዙ ነገሮች አሉ። ሴሌብሪቲዎች ምናምን ብዙ ነገሮች ውስጥ ይገባሉ፣ ብዙ ነገር ውስጥ ይገባሉና ከእንደዛ አይነት ነገር ይጠንቀቅ። ይሄ እንደዛ ማለት ጥሩ ነገር ነው፣ ግን አሁንም ሌላ ሴራ ትንተና ውስጥ መግባት በጣም ያስጠላል። እኔ በጣም ነው ያስጠላኝ። ዴይ 7 በጣም ብዙ ተከታዮች አሉት፣ በጣም ጭፍን የሆኑ ተከታዮችም አሉትና የምንከተለውን ሰዎች አስተውለን እንከተል። እኛ ላይ የሚጭኑብን ነገር ሁሉ አንሸከም። ውድ ቤተሰቦቼ አንሸከም በእውነት። እዚህ አጋጣሚ ለቃሉ ቡቲክ በጣም በእውነት መልካም ምኞቴ እገልጽለታለሁ። መልካም ነገር እንዲገጥመው እመኝለታለሁ። ይህ ሐሳብ ይህን ይመስላል። እናንተንም ሐሳብ ኮሜንት ላይ አስቀምጡ፣ ያለ ስድብ በጨዋነት ኮሜንት ላይ አስቀምጡ። የመጨረሻ አንድ ቪዲዮ ተመልክተን እንጨርስ የዛሬ ቪዲዮአችንን። እንደፈለገው ያስብ፣ እንደፈለገ ማሰብ ይችላል። ብቻ ልንገራችሁ፣ ሰዎች ስለገመቱን የሚበላሽ ማንነት የለም አለ። እግዚአብሔር ብቻ የሚያውቀው ማንነታችን ላይ ነው መጨነቅ። እግዚአብሔር የሚያውቀው ማንነታችን ላይ እንጨነቅ፣ እንስራበት። ሰዎች ስለሚሉት ጉዳይ ግን ሰዎች አሉም አላሉም የሚፈጠርም የሚጨመርም የሚቀነስም ማንነትም ክብርም የለም። እንደዚህ ብሎ ማሰብ፣ ሰው እንደመሰለው ያስባል። ወሬ ሰምቶ ያስባል፣ እንደለመደው ያስባል፣ እንደ ቀድሞ ዕውቀቱ ያስባል፣ በመንፈሳዊ መጠኑ ልክ ያስባል፣ በእድሜው ልክ ያስባል። ሰው እንዳቅሙ ነው የሚያስበው። ሰው እንዳለበት አስተሳሰብ ነው የሚያስበው። ሰው እንደፈለገ ያስብ፣ ምንም ማተር አያደርግም። አባታችን ቃለ ሕይወትን ያሰማልን። ይሄ በልባችሁ አስቀምጡ። ውድ ቤተሰቦች የዛሬ ቪዲዮዎች ይህንን ይመስሉ ነበር። ዲያቆን ኃይለ ሚካኤል ነበርኩ። ብዙ ቁም ነገር እንዳገኛችሁ እርግጠኛ ነኝ ከዛሬ ቪዲዮ። በወርቅ ቀለም ተጽፈሻል ድንግል ሆይ ለኔ ተሰጥተሻል፣ አከብርሻለሁ